ሪኮመንድ የሚያደርጋት ሰው ከሌለ ሁሉ ጊዜ ኒቃብ ተሸፍና ከየት ባል ታገኛለች እንዴ ያገኛሉ እንደም ኒቃብ የሚያደርጉ ናቸው በጣም ባል የሚያገኙት እኛ ጋር ደግሞ የት ይገኛሉ እነሱ ስለዚህ ኒቃብን ስትገልጥ መልኳ ይቀርታል ሙዝ ታውቂያለሽ ሙዝ አው ሲላጥ ውስጥ ያምራል አዎ በቃ እንደዛ ማለት ነው እንደዛ ስለሆነ ወንዱም ሁሉም እንትን የሚለው ኒቃብ የምታረግ ሴት ጋር ነው በቃ እንትን የሚለው ሮጥ ተፍተፍ የሚለው ማለት ነው ኒቃቧን ስትገልጥ ግን መልኳ ብዙ ካላማረው እምቢ ቢላት ለሷ ኃጢያት አይሆንም በመገለጧ አይሆንም ግን እሱ ያያት ማለት ሊያገባት ፈልጎ ግን እንደዚህ እንትን ካላለው ካልሳበው መተው ነው እንጂ የሚችለው ለማየት ብቻ ብሎ ግን ዝም ብሎ ላያገባት ዝም ብሎ ለማየት ከሆነ ደግሞ حرام ነው አላህ ዘንድ እንደ ዝሙት ነው የሚቆጠርበት ለሱ ግን ሳያት እና ትምህርቱ ሰፊ ነው እኮ ሳያት እንዴት ይወዳታ አይደለም እኮ ለምሳሌ እውነት ነው እውነተኛ ፍቅር ያለው ይሄ እውነተኛ ፍቅር እኮ አይደለም የመጀመሪያው ኢንፋቹዌሽን ነው አይደለ ለምሳሌ በማስተር ፕላን ላይ የተቀመጠው ነገር በወረቀት ላይ የተቀመጠው ነገር ቤት ነው ወይስ አይደለም ነው ቤት ነው ግን እውነተኛ ቤት ነው እውነተኛ ቤት ማለት መሰረት ተጥሎ ምናምን ያለው ነው ኤክስካቬሽን ቁፋሮ ተካሂዶ ምናምን መሰረት ተጥሎ ፊቲንግ ፓርት ተቀምጦ ምናምን እሱ ነው እውነተኛ ቤት የሚባለው ልክ እንደዛ ማለት መጀመሪያ የሚፈጠረው ነገር እኮ ኢንፋቹዌሽን ነው እውነተኛ ፍቅርማ ያለው ከኒካ በኋላ ነው ከትዳር በኋላ ነው ያለው አላህ ያስቀመጠው ትክክል አንድ ይሄ በዚህ ጥያቄ ጀጅ እንዳታረጉኝ ለምሳሌ እነዚህ ሰዎች በፊት ጓደኛ ነበራቸው ይባል እና ከኒካ ውጪ በድሮ እምነታቸው እያሉ ግንኙነት ያወቁ ሰዎች ነበሩ ይባል ኦኬ ዓለማዊ ሰዎች ነበሩ በቃ በዓለም የሚኖሩ ነበሩ ከዛ እስልምናን ከተቀበሉ በኋላ ኒካ ማድረግ አለባቸው ግንኙነት ሳያደርጉ አይደለ ይተውታሉ እነሱ አልጋ ለምሳሌ አሁን ሁለት ጥንዶች አሉና ክርስቲያን ነበሩ ወይም ደግሞ ሌላ እምነት ተከታይ ነበሩ ከዛ በኋላ የተገናኙ ወይ ገርፍሬንድ ወይ ፍሬንድ ሲባል ያው አልጋ እየያዙ እንትን ይላሉ ማለት ሌላ ተራክቦ ሊያደርጉ ይችላሉ አይደለ ከዛ በኋላ ልክ ይሄ ነገር حرام መሆኑን ልክ እስልምናን ሲቀበሉ حرام መሆኑን ሲያውቁ ኖርማሊ ተውብታሉ ንስሐ ይገባሉ ወደ አላህ በንስሐ ይመለሱና መጨረሻ ላይ ትዳራቸውን ወይም ደግሞ ግንኙነታቸውን ሐላል ያደርጉታል ማለት ነው እሺ እዚህ ጋር ጥያቄ ምንድነው ጋብቻቸው ሐላል ሆነ ከዛ ወደ ግንኙነት ሲሄዱ እሷም ሌላ ወንድ ታውቃለች እሱም ሌላ ሴቶች ያውቃል እና ግንኙነት በሚያደርጉበት ሰዓት አልተመጣጠኑም ይባላል አልተመጣጠኑም ማለት አልተግባቡም በቃ ከዛ ባልተግባቡም ማለት ምናልባት አላስደሰታትም አልተደሳሰቱም ይባል በቃ አልተግባቡም ማለት እሱ ሳይኮሎጂካሊ ሜካፖች አሉ ራሱ እሱ አሁን እንደዚህ የሚወራ አይደለም በእኛውም በእስላም እንደዚህ አይነት ነገሮች ግልጽ የሆኑ ትምህርቶች አሉን እንደዚህ ተራኩ ምንም እኮ ማያውቁ ለምሳሌ አሁን አንቺ እንደዛ አልተጣጣሙ ምናምን የምታያቸው ሰዎች እዛ ሌላ ነገር የዩሮፒያኖች እንትን ስላለ ነው እንጂ በፍራት ምንም ማያውቁ ወንድ ልጅ ሆኖ ምንም ማያውቅ ሴት ልጅ ማያውቅ እኛ ጋር ሙስሊሞች ሆኖ አንድ ቀንም አድርጎ ማያውቅ ሌላ ነገር ተራክቦ አድርጎ ማያውቅ ወንድና አድርጎ ማያውቁ ሴቶች አብረው ይኖራሉ ልጅ ወልደው ምናምን እስከ መጨረሻው ድረስ የሚዘልቁ አሉ እነሱማ ይኖራሉ እኮ በምን እንትን ተብለው ነው ራስ ተጣጣመው ተዋደው ምናምን ነገር ይኖራሉ ኮምፓሪዝን ያለ እሱ ይመጣል እኮ በትምህርት አለው አንደኛ ትምህርት አለው በተፈጥሮ አላህ የሚያስቀምጠው ነገር እኮ ነው እንደዛማ አይባልም እኮ ይሄ እንደዚህ ልቅ የሆነ ነገር እስካልሆነ ድረስ አልተጣጣምንም ምናምን ነገር ለእያንዳንዱ በሽታ ከሆነ ኪኒን አለ የተለያየ ነገር አለ ህክምና ላይ ነው ያለባቸው መድኃኒት መዋጥ ኃጢአት አይደለም አሁን ለምሳሌ ህክምና እኮ ሳይካትሪስት የተጎዱ ሰዎች አሉ ሳይካትሪስት የተጎዱ አሉ ሬፕ የተደረጉ ሴቶች አሁን ለምሳሌ ብዙ ጊዜ ይቸገራሉ አይደል እንዴ ሳይኮሎጂካሊ ይጎዳሉ ሬፕ የተደረጉ ሴቶች የሆነ የማመንጨት ነገር ቫጂናል ሉብሪኬሽን ምናምን ነገር የላቸውም በተፈጥሯቸው ብዙ ጊዜ እንደዚህ አይነት ሰዎች አሁን ሲሆኑ ሳይካትሪስት ሊያያቸው ይገባል የራሱ ህክምና አለው ሳይካትሪስት ያያቸዋል ይሄ በሞደርን እስቲ ሌትስ ሴይ ላይክ ኢትዮጵያ ውስጥ በገጠራማው ከተማ ልበል ምንም ሳይካትሪስት በሌለበት እልም ያለ ገጠር ውስጥ እየኖሩ ሁለት ሙስሊሞች ተጋብተው አላቀም ገጠር ውስጥ ስላለው ነገር አላቀም በፕሮብሌሙ ማለት ነው እንግዲህ እንዳልኩሽ ነው እኔ የምችለውን ያክል ነው የሳይኮሎጂካል ሜካፓቸው የሰዎች ወንድና የሴት ምንድነው የሚለው ነገር በትንሹ ያነበብኩት ነው የነገርኩሽ እንዲህ አይነት ነገሮች ኤክሰፕሽናል በሆኑ ነገሮች ሲመጡ ግን በዛ ኤክሰፕሽናል በሆኑ ነገሮች እንዴት ነው የሚለው ነገር የራሱ ፈተዋ የሚባል ትምህርት አለ ያ ይሄን የጠየቁ ምንድነው ሴትየዋ ህመም ቢሰማት አቅቷት ህመም ቢሰማት ብትፈታው ኃጢያት ነው ወይ በእናንተ በቃ አልቻለችም በቃ ነው አይ መፋታት የሚቻልበት ይልሽ በቁርአን ውስጥ መፋታት ዲቮርስ የሚባለው ነገር ወይም ጦላቅ የሚባለው ነገር በእስላም መክሩ ነው የተጠላ ነው ሐራም አይደለም ትዳሩ ለጋብቻው
አደጋ ያለበት ነገር መሆኑ ከታወቀ ለትዳሩ ለህይወታቸው አደጋ ነገር ከመጣ አይመከርም መፋታት። ነገር ግን መፋታታቸው ሐራም አይደለም በኢስላም። አሁን በባይብል ለምሳሌ መፋታት ሐላል ነው አይደለ? በባይብል ይቻላል። የምትፋታው በባይብል ምንድነው? ዝሙት ካረገብህ ትፈታዋለህ፣ ሌላ ማግባት ትችላለህ። ዛት ሴት ዝሙት ከተደረገብህ ሌላ የማግባት የመፍታት መብት አለ። ያለ ዝሙት ምክንያት ሰው መፋታት አይችልም በባይብል? ወይ እኔ እሱን በእርግጠኝነት መመለስ አልችልም። ግን አንደኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ ምንድነው ያለው? አንድ መለየት ብትፈልግ ትለይ ይላል፣ ግን ሌላ ማግባት አትችልም ነው የሚለው። አንድ ሴት ልጅ አሁን መፋታት ከወንድ ጋር ከፈለገች መፋታት ትችላለች፣ ግን ሌላ ማግባት አትችልም ባሏ የፈታችው እስኪሞት ድረስ። እንደዛ ነው ያለው የእናንተ እንትን ላይ ማለት ነው። ፌር አይደለም። ያለ ዝሙት ምክንያት ሚስቱን የሚፈታ ይላል እና እኔና እሷ ባንግባባ ያለ ዝሙት ምክንያት ተብሎ በሴክሹዋል ኢንተርኮርስ ወይም ደግሞ በተራክቦ ምክንያት አለመጣጣም አለመግባባ ቢፈጠር አሁን አንድኛችን መፋታት ይቻላል? ያለ ዝሙት ምክንያት አትችልም። በዝሙት ነው መፍታት። ስለዚህ መፍትሄ የላችሁም እናንተ። ታዲያ እናንተ ጋር መፍትሄ የለውም። እንደውም እስልምና እኮ የተሻለ ነገር አለ ቢያንስ ማለት ነው። አይመከርም፣ ሪኮመንድ አይደረግም። ግን ይሄ አሁን ሴክሹዋል የሆኑ ነገሮች በአጠቃላይ እንደ ፕሮብሌም አይደሉም። እንደ እስልምና ራስ ትምህርት ይወሰድበታል። ፕሮብሌም እኮ ነው ትዳር ላይ ትልቅ ፕሮብሌም ያለው ሌላው ጋር ነው ራሱ። የኛ ጋር በደንብ በስነ ስርዓት ትምህርት አለው ስልሽ ይመከራል። ሳይካትሪስት በደንብ አንዳንድ ነገር ፕሮብሌሙ ከሳይኮሎጂካል ነው ወይ ወንድ ልጅ ፕሮብሌሙ ምንድን ነው የሚባለው ነገር ይጠናል። ከምግብ አንጻር አለ፣ ከሆርሞኒካል አለ፣ የተለያየ ነገሮች አሉ፣ የሚጠኑ ነገሮች አሉ። ባይሆን የጸባይ አለመግባባት ነው እኛ ጋር ሊያፋታው የሚችለው። ለምሳሌ አለመግባባት ከሆነ በጣም እሱ አስቸጋሪ ነው። እንዴ ተጨቃጫቂ ከሆነ የተወጣሽ መሆን ያለበት ምክንያቱም እንደዛ መሆን የለበትም። በባይብል በጋብቻ ደረጃ እንዴት ነው? ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። እንደ ዳዊት እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለመግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው 2 ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል። እንዲህ ምን ዘዳግም 21 ላይ ማለት ነው። ቆይ ጥቅስ አሁን አለ። እስቲ አውጣና አስነበበ። እሺ አቡ ሳላ ትችላለህ ማውጣት? አንድ ያውጣልኝ። ዘዳግም ስንት ነው ኡስታ? 21 ዘዳግም አንዲ ስልክ እያበራሁት ነው። 21 ስንት? ችግር የለም 21 17 ዘዳግም 21 ከ15 ጀምሮ 15 እስከ 17 አየሽው? ለአንድ ሰው አንዲት የተወደደች አንዲት የተጠላች 2 ሚስቶች ቢኖሩት እያለ ይናገራል ፈጣሪ። ከዛ ማድረግ ያለበትን ይሄን ያድርግ እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኝ። አይ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዲት የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላችው ልጆች ቢወልዱ በኩር ከተጠላችው ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል 12 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ አይገባኝ። ግን ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ትመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ሲኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኝም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱና አንድ ሴትም ብዙ ወንድ ማግባት ትችላለች። በአዲስ ኪዳን ማካሄድሽ ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድን ነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን።
አንተ ወሂድ እኔ ቀልቤ አዝኖብህ ሌላ ሴት አግብተህብኝ ሌላ ሴት ብትሄድ ፈጣሪ ራሱ የሰው ልብ አሳዝነ ሄደ ጥሩ ህይወት ይሰጣል። እምቢ ካልኩ አርፈ መቀመጥ ነው። እኔ ምን አውቃለሁ? ከአንድ በላይ የሚያገቡትን ኤክስፒሪየንሳቸውን ጠይቂያቸው። እኔ አላውቅም። እኔ የለሁበትም እዛው የይሽከቢበት አፉ በለኝና ማለት ከአንድ በላይ ሰዎች ለምሳሌ እስልምና ውስጥ አንድ ሚስት ራሱ እንዳናገባ አላህ ያዘናል። ነቢዩ አለይሂ ሰላቱ ወሰላም እናንተ ወጣቶቹ የቻለ ከእናንተ መካከል ያገባ ያልቻለ ደግሞ ይጹም ብለዋል። ስለዚህ አንድ ራሱ የምናገባው አንድ ሰው አንድን ሴት የሚያገባው ሲችል ጊዜ ነው። ከአንድ በላይ ሲያገባ ግን ትልቅ የሆነ ተጠያቂነት አለበት። ገባሻ? ትልቅ ተጠያቂነት፣ ያን ተጠያቂነት የሚችል ሰው መሆን አለበት። ግዴታ ሀብታም መሆን የለበትም። ሀብታም ስለሆነ አይደለም ማግባት ያለበት። ያ ሳይሆን ትልቁ ነጥብ ምንድነው? ያ ሰውዬ ምን ያክል ፍትሃዊ ነው የሚለው ላይ ነው። ስለ ሀብት ካነሳህ ደግሞ በእስልምና ሴት ልጅ ኮንትሪቢዩት አታረግም ፋይናንሻሊ። ወንድ ነው ቤቱን ፋይናንሻሊ የሚመራው። ሴት ልጅ ገቢ ብታመጣ እንኳን እንዲቀበላት አይፈቅድም ቁርአኑ አይደለ? ስለዚህ ሀብት ከሌለው እንዴት ነው 2-3 ቤት ማስተዳደር የሚችለው? ነው ሴትዮዋ ለፍታ ልትመጣ ነው ማለት ነው። እንደዛ ከሆነ ካለው ነው እኮ የሚለው አይደለ? እኩል ደግሞ ለአይሻም አንድ ቦርሳ ከገዛ ለከድጃም አንድ ቦርሳ የመግዛት ግዴታ አለበት። እኩል ካልወደዳቸው እንደ ኃጢአት ነው የሚቆጠርበት። ስለዚህ አቅም ከሌለው አርፎ ከአይሻ ጋር ለምን አይቀመጥም? ገብቶኛል እኮ እንዲህ የሚያደርጉ ከሆነማ ተጠያቂ ናቸው ነው እያልኩሽ ያለሁት። በእኛ ሙስታብም ነው እኮ አቡ ሳላ፣ በእኛ ማግባት ራሱ ሙስታብ ነው፣ የተወደደ ነው። አንድ ሰው አላገባም ተብሎ ሐራም ነው አይባልም ከመነሻውኑ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምዕራባውያኖች፣ አንቺ የምትከተዩ ምዕራባውያኖች ከአንድ በላይ ማግባት ይከለክላሉ። ከአንድ በላይ ግን ዝሙት ማድረግ ይቻላል አይደል? እናንተ ሀገር አሁን ዝሙት አይቻልም። አንድ ሰው ከአንድ በላይ እኮ ዝሙት ማድረግ ይችላል። አግብቶ ከሌላ ሴት ጋር ቢማግጣውን። አሁን ለምሳሌ አንድ ኢትዮጵያዊ ነበረ፣ ባቡር ጣቢያ ነበር የሚሰራው የነበረው እና አንዷ ፈረንጅ መታ፣ እዛ ለስራ መታ፣ ተገናኙና አመጣችው። አጋጣሚ ታመመ። 2 ሳምንት ሙሉ ሲታመም ሌላ ነጭ አምጥታ አንድ አልጋ ክፍል ነበራቸው፣ እዛ አስተኛችው። እስከሚሻለው ድረስ በጣም ተናዶ ፍርድ ቤት ከሰሳት፣ እንደ ኢትዮጵያ መስሎት ማለት ነው። ከዛ በኋላ መብቱ ነው የተባለው። አሁን አዲስ ህግ ሊወጣ ነው። እኔ ባለውበት ሀገር ከ2026 በትዳሩ ላይ ዝሙት ያደረገ እንደ ክራይም ተደርጎ ህግ ሊወጣ ነው። እንደውም በጣም ነገር ነው። ከተደረገ ጥሩ ነው። እኔ ግን ማውቀው ምንድነው አንድ ሰው ከፈለገ መብቱ ምንድን ነው ያሉት፣ ለሱ መብቷ እኮ ነው አሉት። እና አንተም ከፈለክ እኮ ማድረግ ትችላለህ። አያገባ እንጂ ያ ሰው መማገጥ ይቻላል። በአውሮፓ ህግ መማገጥ ይቻላል። እንዲህ አይነት ነገር ነው ያለው። ስለዚህ አንድ ሰው መማገጥ፣ ከአንድ በላይ ማግባት ሐላል ነው በእኛ በኢስላም። ከአንድ በላይ ማግባት ደግሞ ከአንድ በላይ ደግሞ መማገጥ ደግሞ ሐላል ነው። ከአንድ በላይ ማግባት ሐራም ነው በምዕራባውያኖች። አዎ በጣም ትክክል ነው በህጉ። ከአንድ በላይ ግን ዝሙት ግን ይቻላል። ራሱ አንድ ሰው ሄዶ ሌላ ሴት ጋር ሄዶ ቢያድርና ቢማግጥ ለምን ማገጥ ተብሎ አውሮፓ ላይ አይከሰስም፣ መብቱ ነው የሚባለው። አሁን ይሄንን ህግ ግን አሜሪካኖች ምን አሉ? ይሄ ነገር ከ2026 በኋላ ሚስት ናቸው አይደለ? ለምሳሌ አይሻም ከዲጃም ለምሳሌ ኤግዛምፕል ለምዝሽ እኔ 4 ሴት ባገባ አንዷ ከዲጃ ናት፣ አንዷ ሰሚራ ናት፣ አንዷ ደግሞ ከሌላ ተብሎ 4 ሴቶች አሉ። እነዛ 4 ሴቶች አራቱም ሚስት ናቸው። በሚስትነት ስንት ናቸው? ሚስቶች 4 ናቸው። በሚስትነት ነው። በሚስትነት ስንት ናቸው? ሚስትነታቸው ስንት ነው? ለሱ 4 የተለያየ ሚስትን ያገባው 4 ሴት አንድ አይደለም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው? ሶስቱ አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው። የሚያጋራቸው ነገር እኮ በአካል 3 ናቸው እኮ። አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ በምንድን ነው አንድ? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው 4 ሴቶች? እንዴ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። ስለ ባህሪ አይደለም የጠየኩሽ። በሚስትነት ስንት ናቸው ነው ያልኩሽ። ይሄ ጥያቄ ከባድ ነው ለእኔ ግን 4 ሚስት ነው ያለው። በቃ 4 በሚስትነት ስንት ስለሆነ 4 አሁን ሴቶቹ 4 ስለሆኑ 4 ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው?
አይ እኔ አራት ሚስት እንዳለው ነው ማምነው። ኦኬ። ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤት ውስጥ ስንት ሰው አለ? 2 3 4 9 ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አንድ ነን ሁላችንም። አረ ሁላችንም ሰው ነን። አንቺ ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አይምሮ፣ የተለያየ ሀሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ። ኦኬ። አሁን ለስኩል ስንት አካል ነው ያላቸው? አንድ አካል። ኧረ ተይ እንጂ። አሁን ለስኩልስ 3%? ኦ ሶስቱ ስላሴ። አሁን ለስኩልስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው፣ በመንፈስ አንድ ናቸው። በእውቀት ስንት ናቸው? አንድ። በእውቀት ስንት ናቸው? አንድ። በእውቀት ማይንድ ኢሞሽን ዊል አብ ራሱ የቻለ እኮ እውቀት አለ። ወልድም እንደዛ አለው። ሶሻል ትሪኒቲ ያለ ተቀበሉት ፕሮቴስታንት። ኦኬ። በእውቀት 3 ናቸው። በፈቃድ ስንት ናቸው? በፈቃድስ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አብ የራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው የሚተዋወቁ የለ እንዴ? አብ ወልድን ያውቋል፣ ወልድ አብን ያውቋል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል? ስለዚህ 3 ናቸው ማለት ነው። ስለዚህ አሁን 3 አካል ከሆኑ ለምንድን ነው 3 አምላክ ያልሻቸው? ልክ እኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለንም፣ ድመት አይደለም፣ ውሻ አይደለም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራት አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? 2 በባህሪ ነው ያልኩሽ እኮ። ባህሪ ማለት ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደለ? አይደለም። ምንነት ምንድን ነሽ አንቺ? ሰው ነሽ፣ ጥንዛ ነሽ። አዎ እኔ ምንድን ነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? 2 ወንድና ሴት። አሁን በስቅዱስ በማንነት ስንት ናቸው? 3 ናቸው አይደል? 3 አካል። በምንነት ስንት ናቸው? በባህሪ አንድ ናቸው። አንድ ናቸው። ስለዚህ ሰማይ ላይ ስንት አምላክ ነው ያለው? አንድ አምላክ። ለምን አንድ አምላክ ትያለሽ? በአካል 3 ሆኖ የለ እንዴ? አንድ ሆኖ በባህሪ እኮ ለምሳሌ ድንግል ማርያም ስትወልድ የወለደችው አምላክን ነው አይደለ? ያ አይደለም አምላክን ነው የወለደችው አይደል? ወልድ የሚባለውን አምላክ ነው የሚወልድ። ያልተወለዱ 2 የሉም? አምላክ የሉም? ያልተወለዱ 2 የሉም? አብና መንፈስ ቅዱስ የሚባሉ? አብማ ኦልሬዲ በሰማይ ላይ ነበረ እኮ ኢየሱስ ልኮልህ እኮ። ግን እሱ አምላክ አይደለም ወይ? አብ አምላክ አይደለም? አብማ አምላክ ነው እንዴ? ስለዚህ ድንግል ማርያም ያልወለደችው አምላክ የለም? ድንግል ማርያምማ አንድ ኢየሱስ ክርስቶስን የወለደችው። ያልወለደችው አምላክ የለም ወይ ነው የምለው። አይ አልበቃ አንድ ነው የምትወልደው ማርያምማ አንድ ነው የወለደችው። ስለዚህ እኮ አብን ወልደዋለች። አብን አልወለደችውም እንዴ? እኮ አብ አምላክ አይደለም? አብማ አምላክ ነው። ስለዚህ ያልወለደችው አምላክ ነው ማለት ነው አብ እንደ ኢየሱስ ክርስቶስ እኮ አብ ነው። አብ ወልድ መንፈስ ቅዱስ። ኧረ አይደለም የወሊድ ትምህርት ነው። ተሳስተሻል። ኢየሱስ ወልድ ብቻ ነው። አብና መንፈስ ቅዱስ አይደለም። ኢየሱስ አብ ነው። ወልድ ነው። የተወለደው ነው። አይ ጉዴ ፈላ ዛሬ። አብ ነው። መንፈስ ቅዱስ ነው። በጣም አቃተኝ ይሄ ነገር። አብና መንፈስ ቅዱስ ነው። እኔ የማውቀው አብ ወልድ መንፈስ ቅዱስ አለሽ። ተቋርጦ ነበር። ቅርታ ስልክ ገብቶብኝ ነው። ይኸውልሽ ኢየሱስ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ ወልድ ነው። ወልድ ነው። ድንግል ማርያም የወለደችው ወልድ ነው ወይስ አብን ነው መንፈስ ቅዱስን ነው? ወልድን የወለደችው። ስለዚህ የወለደችው አምላክ አለ። ያልተወለዱ ደግሞ 2 አሉ አይደል? አብና መንፈስ ቅዱስ የሚባሉ አምላክ። አብማ አይወለድም። ኦልሬዲ ሰማይ ላይ እኮ መንፈስ ቅዱስን ትወልደዋለች እኮ ገባኝ። መንፈስ ቅዱስ ትወልደዋለች። መንፈስ ቅዱስ በኢየሱስ ውስጥ አይደል እንዲያገኘ ነው። ግን ወልደዋለች ወይ ነው? አልወለደች። ወልደዋለች መንፈስ። ስለዚህ ያልተወለዱ 2 አምላክ አሉ አይደለ? አብና መንፈስ ቅዱስ የሚባሉ አምላክ ናቸው አይደል? እነሱ
ያ አብና ወልድ መንፈስ ቅዱስ ሶስቱ አንድ። ስለዚህ የተወለደው አምላክ አለ፣ ያልተወለዱ ደግሞ ሁለት አምላክ አሉ፣ አብና መንፈስ ቅዱስ። አጠቃላይ ስንት አምላኮች አሉ? ሶስቱ። መወለድ አይችሉም እኮ ሁለቱ። አብና መንፈስ ቅዱስ አምላክ ናቸው። ያልተወለዱ ሁለት አምላኮች አሉ የቀሩ። የተወለዱ ደግሞ አምላክ አለ። አጠቃላይ ስንደምራቸው ስንት አምላክ ይሆናሉ? ሶስት። ስለዚህ ሶስት አምላክ ነው ማለት ነው። ስለዚህ አሁን ምንድን ነው አንድ ወንድ ሶስት ሴቶችን ነው የሚያገባው። ሶስቱ ሴቶቹ አራት ሴቶችን ነው የሚያገባው። አራቱ ሴቶች ወይ አራት ሚስቶች ናቸው ካልሽ ተመሳሳይ ነገር ነው የሚሆነው። ሰማይ ላይ ያሉት ሶስት አምላክ ናቸው ያሉት። ካልሆነ ግን አንድ ሰው ያለው አራት ሴቶች አሉት። አራት ሴቶች ማግባት ይችላል፣ ግን በሚስትነት አንድ ናቸው ማለት ነው እንዳንቺ። ስለዚህ አሁን ይሄ ሰውዬ አራት ሴት አግብቶ አንድ ሴት አገባ ብለን እንዴት እንቆጥረዋለን? አንድ ሴት ሳይሆን አንድ ሚስት ነው ያገባው። ይገናኛል እኮ በሚስትነት አንድ ናቸው እኮ በሚስትነት አንድ ናቸው። ሚስትነት የሚባለው ነገር ነው። አራት ሴቶች ናቸው፣ ግን በሚስትነት አንድ ስለሆነ አንድ ሚስት ነው የሚያገባው። በጣም ከባድ ነገር ነው። ይሄንን አላውቅም። አንድ ሚስት ነው። አይ እኔ ግን አሁንም ይሄንን ሀሳቤን አልቀይረውም። አይዶን ነው። ሌሎች ሙስሊም እህቶች ካሉ ሜቢ ይሄንን የሚጋሩ ይኖራሉ። ሙስሊም ወንድ እንዳንተነሽ እኮ ነው። አሁን ለምሳሌ ፎር ኤግዛምፕል እኔም ብትጠይቅኝ አሁን እኔ ከአንድ በላይ መዋት አልፈልግም፣ ፍላጎቱ የለኝም። እንደዚህ ነው ሁሉ መሆን ያለበት። ምክንያቱም እንደዛ መሆን የለበትም። በባይብል በጋብቻ ደረጃ እንዴት ነው ከአንድ በላይ ማግባት ሀራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። ዳዊት እነሱ ስላገቡ ነው። ግን ፈጣሪ ሀላል አድርጎታል ለመግባትን? አላረገውም በጭራሽ። የለም ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። አሁን አለ። እስቲ አውጣ እናስነብበ። እሺ አቡ ሳላ ትችላለህ ማውጣት? አንድ ያወጣልኝ። ዘዳግም ስንት ነው ኡስታዝ? 21 ለሱ አራት የተለያየ ሚስትን ያገባው አራት ሴት አንድ አይደሉም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው ሶስቱ? አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው የሚያጋራቸው ነገር እኮ በአካል ሶስት ናቸው እኮ አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ እኮ በምንድን ነው አንድ ይሆናል? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው አራቱ ሴቶች? እንዴ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። በስለ ባህሪ አይደለም የጠየኩሽ፣ በሚስትነት ስንት ናቸው ነው ያልኩሽ። ይሄ ጥያቄ ከባድ ነው። ለእኔ ግን አራት ሚስት ነው ያለው። በቃ አራት በሚስትነት ስንት ስለሆነ አራት። አሁን ይኸውልሽ ሴቶቹ አራት ስለሆኑ አራት ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው? አይ እኔ አራት ሚስት እንዳለው ነው ማምነው። ኦኬ ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤቱ ስንት ሰው አለ? 2 3 4 5 9 ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አልገባኝም። አንድ ነን ሁላችንም። አረ ሁላችንም ሰው ነን። አንቺም ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አይምሮ፣ የተለያየ ሀሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ። ኦኬ አሁን ለስኩል ስንት አካል ነው ያላቸው? አንድ አካል። አረ ተይ እንጂ አሁን ለስኩል 3% ሶስቱ ስላሴ አሁን ለስኩል ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው፣ በመንፈስ አንድ ናቸው። በእውቀት ስንት ናቸው? አንድ። በእውቀት ስንት ናቸው? አንድ። ነይ በእውቀት ማይንድ ኢሞሽን ዊል አበራሱ የቻለ እኮ እውቀት አለ። ወልድም እንደዛ አለው። ሶሻል ትሪኒቲ አይደል የሚተቀበሉት ፕሮቴስታንት። ኦኬ በእውቀት 3 ናቸው። በፈቃድ ስንት ናቸው? በፈቃድስ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አበራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው ተዋውቁ የለ እንዴ? አብ ወልድን ያውቃል፣ ወልድ አብን ያውቃል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል? ስለዚህ 3 ናቸው ማለት ነው። ስለዚህ አሁን 3 አካል ከሆኑ
ሶስት አካል ከሆኑ ለምንድነው ሶስት አምላክ ያላልሻቸው? ልክኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለንም፣ ድመት አይደለም፣ ውሻ አይደለንም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራቱ አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? ሁለት። በባህሪ ነው ያልኩሽ እኮ። ባህሪ ማለት ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደለ? አይደለም። ምንነት ምንድን ነሽ አንቺ? ሰው ነሽ? ጥንዛ ነሽ? አዎ። እኔ ምንድን ነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ። በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? ሁለት፣ ወንድና ሴት። አሁን መንፈስ ቅዱስ በማንነት ስንት ናቸው? ሶስት ናቸው አይደል? ሶስት አካል። ደንብ ኮፒ ሊንገሩ የምታውቋት ሸር አድርጉላት እስኪ እንደው ታስረዳን። እሱ ብሬሌው እንደዚህ ይዞ እሷ ጫት ችርስ እያላት ነው። ችርስ እያላት ነው። ያ ኢላሀ ኢለላህ ወላሂ ምን አይነት እንደዚህ አይነቶች ናቸው እኮ ሙሲባ የሚያመጡብን። እነዚህ ናቸው ዋና ደጋፊዎቻችን። ስማ ሙሉ ስሙ አይታይም ቪዲዮ ላይ ቢ ነው የሚጀምረው። ቢ ልና ምን እንደሆነ አላውቅም። ሙሉ ስሙ አይታይም ቪዲዮ ላይ ይገርምሃል። ያው ግማሹን ሁለት ስፔሊንግ ብቻ ነው የሚታየው። እስኪ እንግዲህ ፌስቡክ ላይ ለቀውላታል። በየፌስቡክ አሁን ፌስቡክ ላይ ሁሉ በኮሜንት እየጨፈጨፋት ነው። እንግዲህ ያው ነገ ቤተሰቦቿ አይታይም አይታይም ስሙ አይታይም ፌስቡክ ላይ አይታይም። የምታውቋት ልጆች ካላችሁ ሼር አድርጉላት። የምታውቋት ካላችሁ ሼር አድርጉላት። እስኪ ይሄ የእሷ አሁን አንተ ፌስቡክ ላይ መለቀቋ ነው የገረመክ? ራሷ ናት ፈቅደሽ ከተደፋሽ ቢርቅጦሽ አይክፋሽ የሚባል አነጋገር አለ። ራሷ ስለመጣችላቸው ፌስቡክ የተሻለም ካለ እዛም ላይ ያረጓታል። አሁን አንተ አንድ ንግግር ስትናገር ብቻ ነው ሶሻል ሚዲያ ላይ በጣም ችግር ነው ወላሂ። ሼም ነው ተው። ነገ ይቆጫችኋል። ነገ ልጆቻችሁ ይህን ቪዲዮ ያዩታል። ነገ ልጆችሽ የልጅ ልጆችሽ ያዩታል። ነገ እናታችን እንዲህ ነበረች ከማንም ጠጃም ጋር የወጣች ሚዲያ ላይ ጫት እየቃመች እንደዚህ ነበረች ብሎ በአንቺ ያዝኑብሻል። አረ ተው ተው ተው፣ አላህን ፍሩ። ኦኬ ይቺ እኮ ነገ አግብታ እንኳን ፈጣሪ ብሎ ብታገባ እንኳን የት ነው ያገኘውሽ ብሎ ማፈሪያ እኮ ናት ወላሂ። መቼም የማይጠፋ በቃ መቼም በጫት እንደዚህ ራሷ እንደዚህ እያደረገች ከሆነ ልጆቹ ይሄንን አቲቱድ የእሷን ነገር እየለመዱ ስለሚመጡ አብሽር አይዞህ፣ የራሷን አይነት ነው የምታመጣው። አይሏትም እነሱስ አስብ ይሆን አሁን እንደዚህ ጫት እየቃመች ምን እያለች በዚህ ላይ ደግሞ ይሄን ታጨስመች ስለምታሳድጋቸው ሙቤ እየቃመች ነው የምታሳድጋቸው። ጡት ስሰጣቸው የጫት ጥንፋሽ ያለው ስለሚደርሳቸው እንትን አይሏትም። ያየከውን ነው እኮ አንተ የምታደርገው። ቤተሰብክ ሲቅም ካየህ አንድ ነገር ሲያደርግ ካየህ ተከትለህ አለክ ቪዲዮን እንየው እስኪ እንዴ። ስለዚህ ተከትለው አስቸጋሪ እንት እንደገና አላያችሁትም እንዴ? በድጋሚ ነው የምትሉት? ጀሚላ ልጃዩ ምን ትላለክ? ልክ አይደለም። ይቺ መርቅና ለልጇ እኮ ግማሹ ካጠባች ራሱ ልጇ ጋር ባሌ ስለሌላት ነው እንጂ ልጁ ይመረቅናል። ገባ? ምክንያቱም የሚያገኘው ነገር በጣም መጥፎ ነገር አሲር ነው የሚያጅበህ ማለት ነው። በጣም ያሳዝናል ሀቂቃ ወላሂ። ብዙ ቪዲዮ ነው አሁን ገና ነው የመጣ ነው እያሉ ላሳያችሁ። ችግር የለውም በድጋሚ ላሳያችሁ። እስከዛ ታብታብ አድርጎ ያጀማ እንትን እያለ ነው። ኮፕሊንክም የለም። እስኪ 50 ሺህ ያስገቡት። ታብታቡ የሚያጅብ ነው ወላሂ። ቆይ ይኸው
ላሳያችሁሽ እንደገና ድጋሚ ችል የምታቋት ካላችሁ ሼር አድርጉለት። የራሻ ቦምብ አስመስለሽዋል። ምንድን ነው የተከበረ ጫሉ ታካሚ ነሽ? ይህን ነው አይናቴ አዲስ አበባ አንቺን ነበር ማግባት እንጂ እየቃምሽ ነው። አዎ ፈታ እያልኩ ነው። ሞጣ የት ነው የምትኖሪው? ማይ ፍሬንድ እኔ ያለው 4 ኪሎ እዚያው ባህር ከተማ ፊንፊኔ። በዚህ ከፍ አድርገሽ አሳያቸው። ጫቱን አሳያቸው። አዲስ አመት ብዬሻል። አይ እናቴዋ እስኪ ካሚ ላሳይ። እየቃምሽ አሳይ። እኔም ይህን እየጠጣሁ አይ እናቴዋ ነበር ማግባት እንጂ እንኳን አደረስክ ሞጣ። እንኳን አደረሰሽ የነመቤት እንዴት ነህ? በምኑ ነው እንኳን አደረሰ ያለችው? እንኳን አደረስክ እንኳን አደረስክ እንኳን ለሱሱ ሰዓት ነው እንጂ ለሱሱ ሰዓት አይ የእነዚህ የከፋ ነው የምር። ስማ ቢዩቲፉል ቢዩቲፉል እሷ ናት። በቃ ለምን ቢኢ ነው የሚጀምረው? ከዛ በኋላ ስፔሊንጉ አይታይም። እስኪ ሼር አድርጉላት የጀማ ሼር አድርጉላት፣ ሼር አድርጉላት። ወላሂ ያሳዝናል። ቆይ ሙሉ ቪዲዮን ስሙት። በነገራችን ላይ ሞጣ ላይ የሚቀርቡ ልጆች ሪከርድ ይደረጋሉ። ታውቃለህ አይደል? ራሱን የቻለ የተዘጋጁ ልጆች አሉ። እነሱን ለማዋረድ በተለይ ሙስሊሞችን ሪከርድ ያደርጓቸዋል። የሚያጅብ ተመልከቱ። አለ ጊዜ ይመስገን፣ አለ ይመስገን። ባላለሽ ወይ ባለለኝም ትንሽም ስንት ነው ያስፈልግልኝም ከአሜሪካ የሆነ ዲያስፖራ ሞጣዬ እንዴ? በጣም ዲያስፖራ ጫት የሚቅም ሴት እኮ ነው እስካሁን ያልተገኘው። በቃኑ በጣም ቃሚ ነች። ይፈልግልኝ በጣም ነው የምታምሪ። ቃሚበት እስኪ አንድ ጊዜ ያው አየክ ሞቅ ብዬናለውን ወይ እናቴዋ እናቴዋ። ምንድን ነው የምታወራው? ነው ምንድን ነው የምታወራው? ልጁ ሻቱን በምንድን ነው? በለውዝ ነው? እና በቃ ባዶ ቅጅበት ቅጅበት፣ አንድ ጊዜ ቅጅበት ቅጅበትማ ቅጅበት። ይህ ሞጣ አየክ አይ እናቴዋ ይችን ነበር ማግባት እንጂ እኔ ተሸውጃለሁ። ሻጣሚ ማግባት ነበር። እኔ ብታገባኝ አለበት። ሁለተኛ አትፈልግም ሞጣዬ? አይ ጀግኒ ተሸውጃለሁ። ሁለተኛ አትፈልግም? ሃይማኖት የሙስሊም ከሆንኩ 3 መጨመር አይቀርም። አሁን ኦርቶዶክስ ነኝ ለጊዜው። እንደ ወደ ያው የሚቀር አይመስለኝም። በቃ እኔን አግባኝ። እንደው ወደ አሜሪካ ልምጣ። እውነትሽን ነው። ልግባበት እስላም ልሆን ስልመጣ በጣም ደስ ይለኛል። ሞጣ ያሳየን እጅሽን። አይ እናቴዋ ንቅሳትሽ ደግሞ ይችማ ልዩ ነው። ለዘር ትሆናለች። ምንድን ነው ስልጤ ነሽ? አማራ ኦሮሞ ነኝ። ኦሮማ ትልቅ ዘር ነው እንዴ? ቤተ መንግስት እኮ ነው ያለው። ፊንፊኔ ላይ ነው ያለሽው። ይህንን መሬት እናቴዋ ያትል የኦሮሞ ኮረዳ ይችን ነበር እንጂ አግብተ የኮመኮን ወንድ ልጆችን እያሳደግ ሰፋ ያለ መጅሊስን ትዘረጋልሃለች። ቀንበቱን ቀንበት እያደረገች ታቀርብልሃለች። ከጎን ስኳር ሆነ ኮካ ከዚህ ለውዝ የሆነለ ወይስ በቃ ይቺ ነበረች። ክቺ ኮንኩን አላት። ኧረ ውሰዳት ሚነሶታ። ኧረ ተው ቄሮ ቢካል እንደ ኦሮምና ማውራ እንዲግባባ ፈልጋል። እባክህ ፋኖ ውሰዳት። እኔ ወደ አማራ መጠጋት ነው የሚፈልገው ሞጣ። እውነትሽን ነው። የምር እኔ አማሮች በጣም ብዙ ጓደኞች ስላሉ ወደ እናንተ መጠጋት ነው። አማራ ነው የምትፈልግ ማግባት? ወደ እናንተ ዘር ትንሽ መቀላቀል ፈልጋለሁ። ሙቤ ብዙ ጉደኞች ስላሉ ጓደኞች ልትል እኮ ነው። ጉደኞች እውነትም ብዙ ጉደኞች አላት። ብዙ ጓደኞች አለኝ ለማለት ብዙ ጉደኞች አለኝ አለች። ብዙ ጉድ ነገር አለ ከእሷ ጋር የተደበቀ። እንግዲህ እንዳያችሁት ነው። ምን አይነት ጊዜ ነው የደረስነው? ምን አይነት ዘመን ነው? ሴት ልጅ አባቷን ማታከብርበት፣ እናቷን ማታከብርበት እየቃመች ይኸው እንደምታዩት እሱ ጠጁን እየጠጣ እንደው ምንም መስሎ አይታያትም። በእስልምና ኸምር ሐራም ነው፣ መጠጥ ሐራም ነው።
እያወቀች እንደው አባቴ እናቴ ከዚህ ሰውዬ ጋር እንደዚህ ጠጁን እየጠጣ ቁጭ ብዬ እየቃምኩ ቢያኝ አባቴ ምን ይለኛል፣ እናቴ ምን ትለኛለች የሚባል ነገር ቀርቷል። የአሁኑ ትውልድ ምን አይነት ትውልድ ነው? ምን አይነት ትውልድ ነው? ሱብሓነላህ ወላሂ። ይቺ እኮ ማታም ጋንጃ ሳስብ አቀርም እኮ ይቺ ማታ ጋንጃም ሳስብ አቀርም እንደዚህ ሆነች። ሰላም አለይኩም ሙቤ። ወአለይኩም ሰላም። እንዴት ነህ? ሰላም ነው? አልሐምዱሊላህ። ማነው እንደዚህ የሚያደርጉት? እኮ ቤተሰብ እንጃ ቤተሰብ ያላቸው አይመስለኝም። ቤተሰብ ቢኖራቸውማ ቤተሰብ መጥፎ ስሜ ኬቱ ጋር ይሰሙብኛል ካልሆነ ሰው ጋር የት ቦታ ውያለሁ ብሎ ቢያንስ ይሳቀቃሉ። ግን እነዚህ ቤተሰብ የሚያሳድጋቸው ቤተሰብ ያላቸው ምናምን አይመስለኝም፣ ከይቅርታ ጋር ማለት ነው። አትሊስት አጎት ሊኖረት ይችላል፣ አክስት ሊኖረት ይችላል፣ ወንድም ሊኖረት ይችላል። አባትና እናቷ እንኳን ቢኖር እንደ ሙሉ ለሙሉ ቤተሰብ የላትም ማለት ይከብዳል። ሳይሆላላ ይከብዳል፣ እንግዲህ ይከብዳል። ዙሮ ቤተሰቦቿ ምንም ነገር የማይጠቀሙ ከሶሻል ሚዲያ የራቁ ሊሆኑ ይችላሉ እንጂ አለ ቤተሰብ አትፈጠርም። አረ ለማንኛውም ጓደኞች እንኳን ካላችኋት ቤተሰብ እንኳን የላትም ቢባል ጓደኞች እንደው አላህን የምትፈሩ ቤተሰቦቻችሁን የምታከብሩ እንደዚህ አይነት ጓደኞች ካላችኋት ምከሯት። እች ልጅን ምከሯት። ላረገችው ነገር ወደ አላህ ተመልሳ ቶባ እንድትል እንድትጸጸት ብትመክሯት መልካም ነው ብዬ ማሰበው። በአላህ ኮሜንቴን አንብብ። ምንድን ነው? እሺ ሀያት ምንድን ነው? ጻፊ ሙቤ ወንድሜ አስገባኝ። እሺ